ልማድ በፍርድ ቤቶች አገልግሎት አሰጣጥ ላይ ጫና እየፈጠረ ስለመሆኑ ይነገራል። የቤተሰብ ጉዳዮች ወደ ፍርድ ቤቶች ከመምጣታቸው በፊት የአካባቢው ማህበረሰብና የሃይማኖት አባቶች ችግሮችን በመፍታት የተጠናከረ ተግባር ማከናወን እንዳለባቸው በባህር ዳር ከተማ ፍርድ ቤት የቤተሰብ ችሎት ዳኛ ወይዘሮ ደጊቱ አስፋው አሳስበዋል። ሃይማኖት ተስፋዬ ዘገባውን አዘጋጅቶታል። ባልደረባችን ትዕግስት እሱ ባለው የምታቀርበው ይሆናል። ሁለት በጋራ የኖሩ የነበሩ የትዳር አጋሮች መካከል በሚፈጠር አለመግባባት ምክንያት የሚፈጠር ፍቺ ከማህበራዊ ጫናው በተጨማሪ በጋራ ባፈሩት ሀብት ላይ ብክነትን እንደሚያስከትል በባህር ዳር ከተማ ፍርድ ቤት የቤተሰብ ችሎት ዳኛ ወይዘሮ ደጊቱ አስፋው ተናግረዋል። አሁን ብዙውን ጊዜ ልጆች ናቸው ጉዳት እየደረሰባቸው ያለው፣ ህፃናት ናቸው። እናታቸው ጋር ይሆናሉ። እናቲቱ አቅም አይኖራትም። ስለዚህ ልጆችን አሳልፋ ለሌላ ሰው መስጠት፣ ለቤት ሰራተኝነት፣ ለጎዳና ተዳዳሪነት እንደዚህ ሲሆኑ ጾታዊ ጥቃት ሁሉ የሚደርስባቸው ህፃናት አሉ። በዚህ ምክንያት በፍቺ ምክንያት ንብረት ያላግባብ ይባክናል። እሷም የንብረቱ ባለቤት በአግባቡ ንብረቷን ሳታገኝ የምትቀርበት ሁኔታ አለ። በስራችን እንደሚያጋጥመን ማለት ነው። በየጊዜው እየጨመረ የመጣው የፍቺ ጥያቄ በማህበረሰቡ ላይ የሚያስከትለው የስነ ልቦናና የኢኮኖሚ ቀውስ ባሻገር በፍርድ ቤቶች አገልግሎት አሰጣጥ ላይም ከፍተኛ ጫና እየፈጠረ ስለመሆኑም ተናግረዋል። 6 ዳኛ 7 ዳኛ አንድ ላይ ሆነን ነበር መንሰራ። ሌላ ስራ መስራት አንችልም። የቤተሰብ የህፃናት ጉዳይ ያው ልጆችንም አንዳንድ ይዘው የሚመጡበት አለ። የቤተሰብ ጉዳይ በጣም በፍርድ ቤቱ ላይ ከፍተኛ የሆነ ጫና ፈጥሮ ነው የሚኖረው። ግን አሁን ግን ያው ችሎቱ አዲስ ችሎት ነው የገባ ነው። ጥሩ ነው የቢሮ እንትኑ። ግን ያም ሆኖ አሁንም ቢሆን ሌሎችን ስራዎች ለመስራት አሁንም እክሎች አሉ። ቅድሚያ ለህፃናትና ለሴቶች ለአረጋውያን ነው አሁን እዚህ ፍርድ ቤት ቅድሚያ የምንሰጠውና የነሱን ኬዝ ስናይ ለማደራደር ለማስማማት ብዙ ጊዜ ይፈጅብናል እና ሌላውን ኬዝ ለማየት ትንሽ እድሉን አናገኝም። እንደዚህ ደግሞ ጊዜ በሰጠናቸው ቁጥር መዝገቡ በተራዘመ ቁጥር ደግሞ ተጠያቂነትም አለብንኛ። ለምን በአጭር ጊዜ ውስጥ መዝገቡን አልጨረሳችሁም የሚል ተጠያቂነትም ስላለው ይህ በፍርድ ቤቱ ላይ ትልቅ ጫና ፈጥሯል ማለት ይችላል። ችግሩን ለማቃለልም ሁሉም የድርሻውን ሊወጣ እንደሚገባም ወይዘሮ ደጊቱ አስፋው ተናግረዋል። በጣም ብዙ ዓመት የቆዩ ብዙ ልጆችን ወልደው ትልልቅ ልጆችን ወልደው ወደዚህ ይመጣሉ። ማህበረሰቡ ፍቺ እንዳይፈጸም እንዲሁ በተለይ የእምነት አባቶች፣ እድሮች፣ የአካባቢ ማህበረሰብ ባህላዊ ሽምግልና አሁን የተቋቋመው ይህን ይቀርፋል ብዬ አምናለሁኝ። እዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው። በትዳር አጋሮች መካከል ለፍቺ የሚያደርሱ አለመግባባቶች ሲፈጠሩ የሃይማኖት አባቶችና ማህበረሰቡ ሚናቸውን ሊወጡ እንደሚገባ የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አሳስቧል። የቢሮው ምክትል ኃላፊ ወይዘሮ ንጹህ ሽፈራው የችግሩን አሳሳቢነት ቢሮ ተገንዝቦ ከተለያዩ አካላት ጋር እየሰራ መሆኑንም እንዲሁ ጠቅሰዋል። ተጨማሪውን ዘገባ ከሃይማኖት ተስፋዬ ተከታትለን እንመለስ። በየጊዜው እየተበራከተ ለመጣው የትዳር መፍረስ ምክንያት ተብለው ከሚጠቀሱት ውስጥ የቤተሰብ ጣልቃ ገብነትና የኢኮኖሚ እጥረት ተጠቃሽ ስለመሆናቸው የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ንጹህ ሽፈራው አስገንዝበዋል። በቤተሰብ መካከል ብዙ ፍቺዎች እየተስተናገዱ ይገኛሉ። በዚህ ችግር ውስጥ የመጀመሪያው ቀዳሚ የሚሆነው የኢኮኖሚ ችግር ነው። ቤተሰብ በኢኮኖሚ የዳበረ ሳይሆን ሲቀር በመካከል ግጭቶች የሚከሰቱበት ሁኔታዎች ይፈጠራሉና አንዱ ቤተሰብ የኢኮኖሚ ተጠቃሚ የተሻለ ገቢ ሊኖረው በሚችልበት ደረጃ ላይ እንዲሆን የማድረግ ስራዎች ናቸውና አንዱ እሱ እንደ ችግር ይወሰዳል። ሁለተኛ ያለ እድሜ ጋብቻ ሲከሰት ብዙ ጊዜ ለትዳር ብቁ ያለ መሆን አእምሮን ያለ ማዘጋጀት በመቻቻል በመመካከር ቤተሰብ ትልቅ ተቋም ነው። ሰብ እንዴት መመራት እንዳለበት ካለመረዳት ካለመገንዘብ ከእድሜ ጋር ተያይዞ የሚፈጠሩ ችግሮች አንዱ ለፍቺ መንስኤ ይሆናልና ብዙ ጊዜ እንደውም አሁን እየተከሰተ ያለው ፈጥኖ እድሜ ብዙ ሳይደርስ የማግባት ችግሮችና ትንሽ ችግሮች ሲከሰቱ ደግሞ ተውሎ ፈጥኖ የማፋታት ሁኔታዎች አሉ። እነዚህ ችግሮች ናቸው። በሶስተኛ ደረጃ የቤተሰብ ጣልቃ ገብነት አንዳንድ ከሀብት ጋር ከተለያዩ ነገሮች ጋር የሚፈጠሩ ችግሮች ሊኖሩ ይችላሉ። እንደዚህ አይነት ጉዳዮች ላይ በትዳር መካከል የሚፈጠሩ አንዳንድ ግጭቶችም ሲኖሩ በመመካከር ቤተሰብ ትዳር እንዲጸና በማድረግ በኩል ጣልቃ ገብነቶች የሚኖሩበት ሁኔታዎች ይኖራሉ። ሌላኛው የአካባቢው የማህበረሰቡ አሁንም ያልተቀረፉ አመለካከቶች
በትዳር ዙሪያ ላይ ትዳር እንዲበተን ሊያደርጉ የሚችሉ ሁኔታዎች ሊኖሩ ይችላሉ እና እነዚህ መሰረቶች ትዳር እንዲበተን ያደርጋሉ ማለት ነው። በሁለት የትዳር አጋሮች መካከል አለመስማማቶች ሲፈጠሩ በሚከሰት ትዳር መፍረስ የስነ ልቦና የማህበራዊ ቀውስና ልጆችን ለጎዳና ተዳዳሪነት እንደሚዳርግም አስገንዝበዋል። በተለይ ፍቺ ከተፈጸመ በኋላ በቤተሰብ መካከል ልጆች ካሉ ልጆች ተወልደው ከሆነ የመጀመሪያው በልጆቹ ላይ ከፍተኛ የሆነ የስነ ልቦና ጫና፣ ጤናማ አእምሮ እንዳይኖራቸው፣ በተሟላ ትምህርታቸው መከታተል እንዳይችሉ የቤተሰብ ችግር በልጆች ላይም ጭምር ከፍተኛ የሆነ የስነ ልቦና ጫና የሚያደርስበት ሁኔታ ነው ያለው። ሁለተኛው የቤተሰብ መበተን በራሱ ከኢኮኖሚ ጋር ይያያዛል። የበለጠ ደግሞ እንደገና አቅም እንዳይኖር በድህነት ውስጥ ሰው እንዲኖር የሚያደርግባቸው ሁኔታዎች ይኖራሉ። በሶስተኛ ደረጃ ህጻናትም ጭምር ያለ ቤተሰብ እንዲያድጉ፣ እንዲበተኑ፣ ወደ ጎዳና እንዲወጡ የሚያደርጉ በርካታ የቤተሰብ መበተን ችግሮች ናቸው። በሴተኛ አዳሪነት፣ በጎዳና ተዳዳሪነት፣ በስደት የምናያቸው አብዛኛው ህጻናት ስናይ መሰረታቸው ከቤተሰብ መበተን ጋር ተያይዞ የሚፈጠሩ ችግሮች ናቸው እና ይሄ ከፍተኛ የሆነ የማህበራዊ ቀውስ ይፈጥራል። ማህበራዊ ቀውስ ከፍተኛ የሆነ ይፈጥራል። በኢኮኖሚ ላይ ጫና ያሳድራል። በርካታ ችግሮችን ይወልዳል እና የተሟላ ቤተሰብ ላይ ያደገ ህፃን እና በእንደዚህ አይነት ችግር ላይ ያለፈ ህፃን በትምህርቱ ላይ ራሱ የሚፈጥረው የሚከታተልበት እንትን እኩል አይደለም ማለት ነው። ስለዚህ የተሟላ ጤነኛ አእምሮ ያለው ትውልድ እንዲፈጠር ከተፈለገ ለዛ መሰረቱ ቤተሰብ ነው ማለት ነው እና ቤተሰብ መጽናት አንዱ ትልቅ ነገር መሆኑን ማሳየት ይቻላል። ያው አንዳንዴ ማህበረሰቡ አካባቢ ያሉ አስተሳሰቦችም አመለካከቶችም ገና ብዙ ያልዳበሩ ከመሆኑ ጋር ተያይዞ በአመለካከትም በስነ ልቦናም ጫና የሚፈጥሩ ነገሮች አሉ። በትዳር ላይ ስትሆንና ከትዳር ውጭ ፍቺ ስትሆን እኩል አይደለም የሚታየው እና እንዲህ አይነት ነገሮች ደግሞ የስነ ልቦና ቀውስ ያመጣሉ፣ ጫና ይፈጥራሉ እና እነዚህ ችግሮችን ያመጣሉ ማለት ማህበራዊ ቀውስ ያመጣሉ። በባለትዳሮች መካከል በሚፈጠር አለመግባባት የሚፈጠርን ፍቺ ሙሉ በሙሉ ማስቀረት ባይቻልም ከጊዜ ወደ ጊዜ እያሻቀበ የመጣውን ቁጥር ለመቀነስ በቤተሰብ የአካባቢ ማህበረሰቦችና የሃይማኖት ተቋማት ሚናቸው ላቅ ያለ መሆኑንም ተጠቁሟል። ፍቺን ለመቀነስ የመጀመሪያው ቤተሰብ ወሳኝ ነው። ቤተሰብ በተለይ ልጆችን ስንድር ልጆች ለጋብቻ ደርሰው ለቁም ነገር ደርሰው ቤት ከመሰረቱ በኋላ በትዳር ውስጥ ሊገጥማቸው የሚችሉ ችግሮችንም ሁኔታዎችንም በአግባቡ መምከር፣ መንገር፣ የቤተሰብ አያያዝን የትዳር አያያዝን ማስረዳት እና ቤተሰብ ትዳር እንዲጸና የልጅ ትዳር እንዲጸና በማድረግ በኩል በጣም ትልቅ ኃላፊነት አለበት ቤተሰብ ማለት ነው። ሁለተኛው የአካባቢ የሀገር ሽማግሌዎች የአካባቢው ማህበረሰብ በራሱ በተለየ ፍቺን የሚያበረታታ ድርጊቶች እንዳይደረጉ ችግሮች ሲከሰቱ በአካባቢው ሽምግልና በአካባቢ በመመካከር በመወያየት ችግሮች እንዲፈቱ በማድረግ በኩል የአካባቢው ማህበረሰብም የሀገር ሽማግሌዎችን ሚና እጅግ በጣም ወሳኝ ነው ማለት ነው። በሶስተኛ ደረጃ የሃይማኖት ተቋማትን በራሱ ለእንደዚህ አይነት ነገር ትልቅ መሳሪያ ናቸው። ብዙ ጊዜ በሃይማኖት ጋብቻዎች ይፈጸማሉ። ብዙ ጊዜ በሃይማኖት የነፍስ ልጅ የነፍስ አባት እንደሚባል ነገር አለና በእንደዚህ አይነት ጊዜ ውስጥ ደግሞ መምከር ትዳርን በአግባቡ እንዲጸና በማድረግ በኩል የነሱ ሚና በጣም ትልቅ አበርክቶ አለው። ከዛ ባሻገር የትምህርት ተቋማትም ዩኒቨርሲቲም የትኛውም በቤተሰብ ጉዳይ ላይ የማይመለከተው አካል የለም ማለት ነው። ስለዚህ ሁሉም ለምሳሌ በትምህርት ቤቶች ያለ እድሜ ጋብቻ እንዳይፈጽሙ በትምህርት እንዲቆዩ እድሜያቸውን በትምህርት አሳልፈው እስኪጨርሱ ድረስና ለአቅመ አዳም እስኪደርሱ ድረስ ማቆየት በራሱ ሌላ ጥቅም ነው ማለት ነው እና እንደዚህ አይነት ነገሮች እንዳይኖሩ በማድረግ በኩል ሁሉም የሚመለከተው አካል የራሱን ኃላፊነት ሊወጣ ይገባል። በቤተሰብ ጉዳይ ላይ የማይመለከተው አካል የለም ማለት ነው። ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ የችግሩን አሳሳቢነት ተገንዝቦ ከተለያዩ አጋር አካላት ጋር በመቀናጀት እየሰራ እንደሚገኝም ምክትል ኃላፊዋ ወይዘሮ ንጹህ ሽፈራው አስረድተዋል። በተለይ አሁን ከቅርብ ጊዜ ወዲህ በአዲስ በአዋጅ ቁጥር የተሰጠን የቤተሰብ ጉዳዮች አስተዳደር በሚል በዚህ ዙሪያ ላይ ስራ እንድንሰራ ተሰጥቶን ኦልሞስት እቅድ አቅደን ወደ ተግባር የገባንበት ሁኔታ አለ ማለት ነው። ስለዚህ በእነዚህ ስራዎች ላይ የመጀመሪያው በኢኮኖሚ የዳበረ በማህበራዊ የጠነከረ ቤተሰብ እንዲገነባ ጤናማ ትውልድ እንዲፈጠር
ሲያስፈልግ ቤተሰብ ላይ ስራ መስራት ተገቢ ነው ማለት ነው። ከዚህ ውስጥ አንዱ እስካሁን ያነሳነው ፍቺ እንዳይኖር ፍቺን በመከላከል በኩል ትልቁ ስራችን ነው ማለት ነው። ከዚህ ጋር ተያይዞ በየከተሞቹ የአስማሚ ሽማግሌዎችን የማቋቋም አሁን ለምሳሌ በባህር ዳር ከተማ አስተዳደር በስድስቱም ክፍለ ከተማ የአስማሚ ሽማግሌዎች ተቋቁሞ በራሳቸው በእንደዚህ አይነት ኬዝ ላይ የሚመጡ ችግሮችን ከፍርድ ቤት ጋራ በጋራ በመቀናጀት ፍርድ ቤት ጉዳዩ ሲሄድ መጀመሪያ የትዳር ጉዳይ ከሆነ ለአስማሚ ሽማግሌዎቹ ጉዳዩን ይልካል። በአስማሚ ሽማግሌዎቹ በኩል የሚያልቁ ነገሮች ካሉ አልቀው ከዛ አቅም በላይ ከሆነ ወደ ፍርድ ቤት ተመልሶ የሚሄድበት ሁኔታ ይኖራልና በተለይ በዚህ ላይ በጣም ትልቅ ስራ እየሰሩ ያለበት ሁኔታ አለ። እንደ ምሳሌ የሰላም ለሁሉም በጎ አድራጎት ድርጅት በባህር ዳር ከተማ አስተዳደር በጣም ሞዴል የሆነ በዚህ ዘርፍ ላይ በጣም ጥሩ ስራ እየሰራ ያለበት ሁኔታ አለና ይሄ አደረጃጀት እንዲፈጠር በዚህ ዙሪያ ላይ ከባህር ዳር ዩኒቨርሲቲ ጋር በመቀናጀት ስልጠና ለኮሚቴዎቹ በመስጠት ስራቸውን በባለቤትነት በኃላፊነት እንዲሰሩ በማድረግ በኩል ትልቅ ስራ እየተሰራ ነው። በዚህም ከትዳር ያዳኗቸው ከመበተን ያዳኗቸው በርካታ የህብረተሰብ ክፍሎች አሉ እና ይሄ አንዱ ትልቅ ነው። ሁለተኛ በሌሎችም በተለይ ሪጂኦፖሊታን በሚባሉ ከተሞች ላይ አሁን በፓይለትነት ስራውን ጀምረን እየሰራን ያለነው። ጎንደርም በተመሳሳይ በስድስቱም ክፍለ ከተሞች ላይ ይሄ ኮሚቴ ተዋቅሮ ወደ ስራ ስልጠና ጀምሮ ወደ ስልጠና የገባበት ሁኔታ ነው ያለ። ሌሎች ደብረ ማርቆስም ደሴም ወልዲያም እንደዚህ በሁሉም ትልልቅ ሪጂኦፖሊታን ከተሞች አካባቢ ስራዎች በስፋት አሁን እየተጀመረ ያለበት ሁኔታ አለና በተለይ ተግባርና ኃላፊነቱ በቅርቡ ለተቋሙ ከተሰጠው ጋር ተያይዞ ይህን ስራ በትኩረት ለመስራት እንቅስቃሴዎችን እያደረግንበት ያለንበት ሁኔታ ነው ያለው ማለት ነው።